ድንግል ማርያም ቁጥር 2 ድንግል ማርያም ቁጥር 2 ጥያቄ ቁጥር 2 የእመቤታችን ቅድስት ድንግል ማርያም እርገቷን ለመጀመሪያ ጊዜ ያየው ማን ነው? ሀ ሐዋርያው ቶማስ፣ ለ ሐዋርያው ያዕቆብ፣ አመሩሃ ሐዋርያው ጴጥሮስ፣ መ ሐዋርያው ፊልጶስ። ሐዋርያው ቶማስ ተመልሷል። ትክክል ነው። ቅዱሳን መላእክት ቁጥር 3 ቅዱሳን መላእክት ቁጥር 3 በጣም ጥሩ። ጥያቄ ቁጥር 3 ሰባቱ ሊቀ መላእክት ስሞች መጨረሻ ላይ ሁሉም ላይ ኤል የሚል ፊደል አላቸው። ለመሆኑ መጨረሻ ላይ ኤል ማለት ምን ማለት ነው? ሀ እግዚአብሔር፣ ለ ሥላሴ፣ ሐመሩሃ ምስጋና፣ መ መላእክት። ሀ እግዚአብሔር በትክክል ተመልሷል። የድንግል ማርያም ጥያቄ ቁጥር 6 በጣም ጥሩ። ድንግል ማርያም ጥያቄ ቁጥር 6 በነገራችን ላይ ይሄን ጥያቄ እሙ ከሳተችው ዮአብ ከመለሰው ወደ ቀጣዩ ዙር ያልፋል ማለት ነው። ጥያቄ ቁጥር 6 ቅዱስ ኤፍሬም እመቤታችን ዘር ያልተዘራባት እርሻ አንቺ ነሽ ብሎ የሚያመሰግንበት የውዳሴ ማርያም ክፍል ወይም ዕለት የትኛው ነው? ሀ የሰኞ ውዳሴ ማርያም ላይ፣ ለ የረቡዕ ውዳሴ ማርያም ላይ፣ ሐመሩሃ የማክሰኞ ውዳሴ ማርያም ላይ፣ መ የእሁድ ውዳሴ ማርያም ላይ። የማክሰኞ ውዳሴ ማርያም ላይ በትክክል ተመልሷል። ማክሰኞ ውዳሴ ማርያም ላይ ነው እመቤታችን ዘር ያልተዘራባት እርሻ ብሎ አመስግኗታል። ቅዱሳን መላእክት ቁጥር 1 በጣም ጥሩ። ዮአብ ቅዱሳን መላእክት ቁጥር 1 ብሏል። የመጀመሪያው ጥያቄ ከመጽሐፍ ቅዱስ ክፍል ውስጥ የሐዋርያት ሥራን የጻፈው ቅዱስ ማን ይባላል? ሀ ቅዱስ ጳውሎስ፣ ለ ቅዱስ ጴጥሮስ፣ ሐመሩሃ ቅዱስ ሉቃስ፣ መ ቅዱስ ማቴዎስ። ቅዱስ ጴጥሮስ ብሏል። አልተመለሰም። መጽሐፍ ቅዱስ ቁጥር 2 በጣም ጥሩ። መጽሐፍ ቅዱስ ቁጥር 2 ወታደሮቹ በመንገዳቸው የኢየሱስን መስቀል እንዲሸከም ያስገደዱት ሰው ማን ይባላል? ሀ ያዕቆብ፣ ለ ኢያሮስ፣ ሐመሩሃ የቀሬናው ስምዖን፣ መ የቆርቆሱ ዮሴፍ። ወታደሮቹ በመንገዳቸው የኢየሱስን መስቀል እንዲሸከም ያስገደዱት ሰው ማን ይባላል? ሀ ያዕቆብ፣ ለ ኢያሮስ፣ ሐመሩሃ የቀሬናው ስምዖን፣ መ የቆርቆሱ ዮሴፍ። የቀሬናው ስምዖን። ሀ ያዕቆብ፣ ለ ኢያሮስ፣ ሐመሩሃ የቀሬናው ስምዖን፣ መ የቆርቆሱ ዮሴፍ። ኢያሮስ የመጨረሻ መልስ ኢያሮስ አልተመለሰም። መዝሙር ቁጥር 5 በጣም ጥሩ። መዝሙር ቁጥር 5 የዚህ መዝሙር ርዕስ እና ዘማሪውን ጥቀስ። ላዕሉ ዘወረደ ላዕሉ መድኃኒተ ኩሉ ወወረደ። ዘማሪ ማን ትባላለች? የመዝሙር ርዕስስ ማን ይባላል? ዘወረደ በሲስተር ህይወት። በጣም በትክክል ተመልሷል። ሲስተር ህይወት ዘወረደ ነው ርዕሱ። እናመሰግናለን። ዮሐንስ መልሷል። በዛሬው ቆይታችን እሙ ሙሉውን መልስ የተሻለ መልስ በደንብ በማግኘት እንግዲህ አሸናፊ ሆናለች። ይህ የመጀመሪያው ፓርት ማለት ነው። በፓርት 2 የምንገናኝ ይሆናል። እሙ አሸንፋለች። በዚህ እናመሰግናለን።